በመጀመሪያ ኮንግራቹሌሽን 300,000 ገባሽ ሩታ፣ እንኳን ደስ ያለሽ። ሁላችንም ደስ ብሎናል። በግሌ በጣም ነው ደስ ያለኝ። ልክ ነገራቶች ሁሉ ሲጠናቀቁ ያንቺም እንትን ከፍታ እየመጣ ነውና በዚሁ ቀጥይበት ነው የምልሽ። ጥንካሬሽን፣ ብርታትሽን፣ ኃይለኝነትሽን ትላንትና ለሄርሚ ባሳየሻት ሙድ ነው መቀጠል ያለብሽ። ኢቨን ለዳኒ ባሳየሽው ሙድ ማለት ነው። ይሄ መልፈስፈስ መዝረክረክ ምናምን አይነት ነገር በቃሽ። ህይወቴን አስተካክላለሁ፣ ህይወቴን እመራለሁ ብለሽ ካልሽ ወጠር ገተር ብለሽ ነው መስራት ያለብሽ። ብቻሽን ሆነሽ ይህን ትዳር ወደ ቤትሽ የመለሽ፣ ይህን ትዳር ወደ ነበረበት የምትመልሺ ምርጥ ጀግና ሴት ተብለሽ እንትን ላይ ጂኒየስ መዝገብ ላይ ትመዘገቢያለሽ ማለት ነው። በውጣ ውረዶች ውስጥ ሮጠሽ አስሸንፈሽ ወድቀሽ ተነስተሽ አልፈልግም ያልሽውን ትዳርሽን ፈልገዋለሁ ብለሽ በመመለስሽ ምናልባት ከአንቺ አንዳንድ ሴቶች ከጥንካሬሽ ከብርታትሽ በድካማሽም በጥንካሬሽም ውስጥ ብዙ ውጣ ውረዶችን አሳልፈሽ ባለፍሻቸውና ዛሬ ትክክለኛው ቦታ ላይ መድረስሽና የእነዛን የትላንትና ጫጫቶችን ትተሽ ወደ ከፍታ ላይ መምጣትሽ ለብዙዎች በዚህ አርአያና ትምህርት ልትሆኝ ትችያለሽ። በዚህ በጣም እናመሰግንሻለን፣ በዚህ በጣም እናደንቅሻለን። በርቺ ልንልሽ ነው የሚገባው። ከዚህ በተረፈ ግን የዛንም የዚህንም ትርኪ ምርኪ ወሬ ትተሽ የዛንም የዚህንም ወሬ ማንም በመካከልሽ የሚገባ የሚወጣውን በነገርሽ ላይ ብዙዎች ሊጠቡሽ ይመጣሉ ከአንቺ ወሬ ማለት ነው። ከዛን ሊያስወሩሽ አይኖ ብልጥነሽ እናውቃለን፣ አይኖ ጠንካራ ነሽ እናውቃለን። ግን አንዳንድ ሰዎች በደካማ ጎንሽ ገብተው ብዙ ነገሮችን የሚወስዱ ሰዎች ስላሉ እነዛን ደካማ ጎንሽን ትናንትና ይበቃሻል። ትናንትና በደካማ ጎንሽ ብዙዎች ተጫውተውብሻል። ትናንት በደካማ ጎንሽ ብዙዎች ገብተው ህይወትሽን በጥብጠውታል። ዛሬ ላይ ግን ደካማ መሆን ይጠበቅብሻል። በቃ ካሁን በኋላ ደካሞች እናንተ ናችሁ። እኔማ ጠንክሬ በርቼ ትቼ ወድቄ ተነስቼ እዚህ ጋር ደርሻለሁ። ከዚህ በኋላ እናንተ እንጂ የምትወድቁት እኔ አልወድቅም ብለሽ ነው መጠንከር ያለብሽ። አዎ እንትናን እየሰማኋት ነበር። ሙሉንም ባልሰማ እንደ እብድ አርጓታል። የሄርሚ ወዳጆች የላኩላትን ብር ፀጉሯን ዛሬ ተሰርቷለች። ተመስገን አምሮባታል። አፍሪካ ስታይል ሆናለች ዛሬ። አዎ እንደዚህ ይሻላል የሆነ በቃ አለ አይደለ እንዴ። ግራ ገብቶን ነበር እኮ ፀጉርሽን ከለሩን አንደኛ ለመለየት፣ ሁለተኛ ሰብስቦ ለመያዝ ይከብዳል። የኔም እንደዛ ነው። ያው ተቆርጬው ቢሆንም ግን እንደዚህ ግን ወጥ የረገጠ ጭቃ ማብኪያ ጭድ ይመስል ባለ ጭድ ይመስል ተሸክመሽ ስትዞሪ ነውር ነው። እና አንዳንዴ የምትናገሩንም ተጠንቀቂ፣ ቡዜ ተጠንቀቂ ብለንሻል። በንግግሮችሽ ውስጥ እንኳን አይደለም ሩታን እንኳን አይደለም የወንድምሽን ልጅ እንኳን አይደለም ወንድምሽን ብዙዎችን ከበስተጀርባ ያሉትን ይጎዳል። ንግግርሽ ስትናገሩ ለከት ይሆናችሁ። የሚያስጠይቃችሁን ነገ ዋጋ የምትከፍሉበትን ቃላት እየመረጣችሁ ተናገሩ። ለሰዎችም ስታስተላልፉ ለራሳችሁም በህይወታችሁ ላይ ስትኖሩ ማለት ነው። ዋጋ የሚያስከፍላችሁን ቃላት አትጠቀሙት። አዎ ዛሬ ኖርማል ነው ብለን አፋችን የከፈትነው ነገ ዋጋ ሲያስከፍለን እናየዋለን። እና እንጠንቀቅ። ቡዜ አያገባህም ብለሽዋል። ቢኒ ከሩታና ከአብርሽ ህይወት ውጭ ብሎሻል። እኛም ሁሌ ብለንሻል። ሄርሜላን እናስወጣ ብለን ስንጋጋጥ፣ ዳኒን እናስወጣ ብለን ስንጋጋጥ፣ አንቺ ጋር ደግሞ እስታፍ ሆነሽ አክስትም ሁኚ አጎት አያትም ሁኚ ቅድመ አያት እህትም ሁኚ ወንድም አይመለከተንም። ግን ከሰው ህይወት ልጁ መርጦና ፈልጎ እየኖረ ካለው ህይወት ውስጥ ውጪ። ደግሞ ድራማችሁን በጠቅላላ ድራማዎቻችሁን ሰምተናል። የሰው ህይወት ድራማ ሆነሽ አትግቢ። ራስሽን አጀክነሽ ራስሽን አጠንክረሽ ለልጆችሽ ነገ ምን ማስተማር እንዳለብሽ ነገ ልጆችሽ ከአንቺ ምን መውሰድ እንዳለባቸው ሆነሽ ነው መሄድ ያለብሽ እንጂ ዝም ብለሽ በሰው ህይወት እኔው አብኩቼው እኔው አስፈጭቼ እኔው አቅጥኜ እኔው አብሲጥዬ እኔው ካልጋገብኩና ካላጎረስካችሁ በቃ የሆነ ጊዜ ላይ የሆነ ነገር ይፈጠራል። እኔ ዋጋ ለፍቻለሁ ብለሽ ላልሽው ነገር ቡዜ እውነት ለመናገር እኛ ዋጋ ከፈልሽ ብለን የምንለው በአሁን ሰዓት ላይ ለሄርሜላ የምትከፊውን ዋጋ ነው። ትላንትና ብዙ ጊዜ ከጀርባ ነው የምናደርገው፣ ሁሉን ሚዲያ ላይ እናወራም ስትይ የነበርሽ ሴትዮ ነሽ። ዛሬ ሁሉን ነገር በአብርሽና በሄርሜላ ዙሪያ ላይ ሚዲያ ላይ እያከፈልሽ ያለሽ ነው። ትላንትና ሩታ ብቻዋን ስትታገር፣ ትላንትና ሩታ ብቻዋን እንትን ስትል ወንድምሽን ሄርሜላን አይደለም ወንድምሽን እንኳን የማግኘቱ ቻንስ አልነበረሽም። ያንን እንኳን ዞር ብለሽ አልጠየቅሽም። ዛሬ እንደ ልብሽ እጅሽ ላይ ልታገኙ የቻልሽበት ሄርሜላን በእጁ ስላስገባ ከሄርሜላ ጋር እንደ ልብ ስለሆነ ሩታን ስላልፈለገችው አብርሽን እንደ ልብሽ ማግኘትና ሄርሜላ እንደ ልብሽ ማግኘት
ቻልሽ። ትናንትና ሩታ ስታለቅስ ግን አብርሽን እንደልብሽ ማግኘት አልቻልሽም ነበር። ሄርሜንን ፈልጊ ያጣኋት ብለሽ ነበረ። እውነት ብትፈልጊ እውነት አብርሃምና ሩታ እንዳይለያዩ የምትፈልጊ ሴት ብትሆኚ ኖሮ እንደ ዘመንን ብለሻል። መቼም አንድ አካባቢ ነው ውልደታችሁ፣ አንድ አካባቢ ነው እድገታችሁ። እንዳየናችሁ ማለት ነው። ሁላችን ታጅራሉሽ ነው ብላችሁ ካላችሁ እንደ የተንቢ ጠንካራ ሆነሽ ወንድምሽን ታላቅ ነኝ ብለሽ አሁን አፍሽን ብትከፍቺ መስሚያው ጥጥ ነው። በቃ ትናንትና ታላቅ ነኝ እንደ ታላቅ አክብረኝ ብለሽ ሴት ጋር ሲንዘላዘል የምን መንዘላዘል ብለሽ ብትመልሹ ኖሮ ዛሬ ህይወቱ እንዲህ የተንዘላዘለ ባለ ነበር። አንዴ በዚችኛዋ ተምታቶባችሁ ልጁን መሀል ላይ ቤት አንታታችሁ ታጥቀሩ ነበር። ስለዚህ ውጭ ተብለሻል። አለቀ። እስኪ ታዩ ግዴለሽ እስኪ ተዋቸው። አንዳንዴ መተው የሚባል ድመት በቃ የራሳችሁን ቢዝነስና የራሳችሁን ስራ የራሳችሁን እውቀት ብቻ ለማዳበር አትምጡ። እስኪ ተው፣ የሰውንም ህይወት ተዋቸውና እስኪ ምን ታደርጓለች? የት ታደርሰዋለች? ደርሶ አዛኝ፣ ደርሶ አጋዥ፣ ደርሶ ሀሳቢ አትሁኝ ለወንድምሽ ማለት ነው። ጨቅናውም ህፃን አባት ይፈልጋል። ጨቅናውም ልጅ ነው። ገባሽ? አባቱን ይፈልገዋል። አባቱ ለልጁ መኖር ይፈልጋል። ስለዚህ ተይ ውጪ። አቤት ተውት። አቤት ድሮም ቱቱላ ነው፣ ዛሬም ቱቱላ ነው፣ ወደፊት ሁሌም ቱቱላ ነው። መቼም እንዳለ ነው። እንግዲህ እሱ መቼም ሆኖ እንደሚቀር ነው እዩ ሲያናግረው ነበረ። አቤል ከቻልክ ተመስገን በል። ማርቲን አገናኝተውካል። ማርቲን በህይወት አስገብተዋል። አለቀ። ማርቲን እያሳደጋችኋት እናንተ ተራ በተራ ከቡታጅራ እየመጣችሁ አዲስ አበባ ላይ አፋችሁን እየከፈታችሁ እየፈነጫችሁ በሚጠቅመው በማይጠቅመው ዩቲዩብ እየከፈታችሁ ራሳችሁን ማሳደግ ነው የምትፈልጉት። ቡታጅራን በብልግና ስም እያስጠራችኋት ነው። ቡታጅራ መተተኞች ናቸው ያሉ ስማችሁን በአጉል እያስጠራ ነው። ቡታጅራ ምንድነው እሱ የፈለቀባት? ከቡታጅራ ውስጥ መስራትና መለወጥ አይቻልም ወይ? ጉራጌ ጎበዝ ነው፣ ጉራጌ ጀግና ነው፣ ጉራጌ እንዲህ ነው ይባላል። ሁላችሁንም እንግዲህ በእርግጥ የብሔር ብሔረሰቦች መኖሪያ ናት እንደምናያችሁ ከሆነ ስናያችሁ አስተዳደጋችሁ ሁኔታችሁ ደግሞ ወደዛ ውስጥ ነው። ግን በስራ በልፋት የሚገኝ ነገር እንትን እያላችሁ እየተዋችሁ እዛ አዲስ አበባ ቡታጅራ መቀየር መለወጥ ማደግ አይቻልም። ብቻ የሆነን ሰው ይዘን የሆነን ሰው ሰድበን የሆነን ሰው አንቋሸን የሆነን ሰው ትዳር እንዲበጠበጥ አድርገን እኛን እንለፍ እኛን እንደግ እኛን እንለወጥ ብላችሁ ብትሉ አንደኛ ቤተሰብ ነው፣ ሁለተኛ ሀገራችሁን ነው የምታሰድቡት የምታስነቁት። ቡታጅራ ሽማግሌ የላትም ወይ? ቡታጅራ ሃይማኖት የላቸውም ወይ? ቡታጅራ ቤተሰብ የላቸውም ወይ? ቡታጅራ ምንም ነገር በቃ ነው የምትባሉት። ሚዲያውን እያያችሁት ነው የቡታጅራ ልጆች እየተባሉ ማለት ነው። ስለዚህ ትናንትና ስናውቃችሁ በነበራችሁ ማናችሁም እየመጣችሁ እያየናችሁ ያላችሁ ሰዎች አላችሁ። ለቤተሰቡም ክብር፣ ለእናቱም ክብር፣ ለእድገቱም፣ ለስራውም፣ ለራሱም ለውጥ እያየንበት ያለ ነው አንድና አንድ ብሩኬ። ስለዚህ የብሩኬን ማንነት ያዙ። በቃ እሱ እንደተናገረው ንግግሩን ለመኖር ጣሩ። የሰው ህይወት ላይ እንደ እርጎ ዝብ ጥልቅ እያላችሁ እኛ እንደፈለግን ካላደረግን አትበሉ። አንተ ትናንትና ፑሽ ባታደርገው ኖሮ አብርሽን ሂድ ብለህ እኮ ነው በቃ አንተ እንዲበላት አንተ እንዲያርጋት አንተ እንዲሆን እያልክ ፑሽ ባደረግከው ቁጥር አይምሮን ተቆጣጠርከውና አንተ የምትፈልገውን ብቻ እሱ ሊፈጽምልህ ቻለ። እሱ የሚፈልገውን ነገር ምንም ነገር ሳያደርግ ማለት ነው። ሄርሜላ የምትፈልገውን ባንተ በኩል ይመጣልሃል። አንተ ለሱ ታስተጋባለህ፣ ትቀጥላለህ። ሄርሜላ ጋር ትሄድና ሄርሜላ ምንም ሰንትን ሳትል ሁለቱን ፑሽ እንዲሆኑ አደረግክና ሳይፈልጉ በግዳቸው እንዲፋቀሩ እንዲገናኙ እንዲህ አይነት ሪሌሽን እንዲጀምሩ አደረግካቸው። ዛሬ እቺስ ቤት ትውጣ እንደ ሙጫ ተጣብቃ እሱስ እንዴት አድርጎ ልጁንና ሚስቱን ወደ ነበረበት መልሶ እንትን አይተኗል። ካሜራ ሲመጣና ካሜራ ሳይመጣ የአብርሽን ፊት አይተኗል። ካሜራ የለም ሲባል እየሳቀ እየተጫወተ ምን ነው ቀደማችሁን ቆያችሁ ምናምን አምሮባችኋል ብሎ ሲል ከረመና ልክ ካሜራ አለ ብላ ስትለው ፊቱን ቀየር ነው ያደረገው። ወደ ድራማው ሙድ ነው የገባው። ስለዚህ ምንም ሰራችሁ ምንም አደረጋችሁ እንትን ምትሉት የለም። ሩታ እንደነገርኩሽ በተቻለሽ መጠን ካሜራማንሽን ቀይሪ፣ ቤትሽን ቀይሪ፣ አለቀ። ያኔ ለጣጠፍሽውን አንስነስተሽ ማስነሳት ይችላሉ። ብዙ እውቀት ያላቸው ሰዎች አሉ። አስነስተሽ የምትከራይበት ቤት ይዘሽ መለጠፍ ትችላለሽ። ብትለያዩ ኖሮ የምር ድጋሚ ባትፈላለጉ ኖሮ ያ ፎቶ ከዛ ቤት ውስጥ ይነሳ ነበር። ዞራችሁ እንደምትገናኙ ስለምታውቁ የተዋለደ መቼም ተለያይቶ እንደማይለያይ ስለምታውቁ ነው ፎቶንም ከቤት ላይ ያላነሳችሁት። ሁሉን ነገራችሁን በክርክር እዚህ ላይ ያደረሳችሁት። ስለዚህ ነገር ዓለሙን ሁሉ ትታችሁ የኋላውን ወደ ኋላ ትታችሁ ወደፊት
እንዴት መቀየር፣ እንዴት ማደግ፣ እንዴት ወደፊት መሄድ እንዳለባችሁ ነው ማሰብ ያለባችሁ። የትም ቦታ ላይ የትም ሆናችሁ መስራትና መቀየር መለወጥ ትችላላችሁ። የውስጥ ላይፋችሁን ማለት ነው። ከዚህ ውጥንቅጡ ከበዛበት ሰውን አይደለም ራስሽን ከማይለውጥሽ ይሄ ጭቅጭቅ ከበዛበት ታሪክ ውጪ። አለቀ። ወደ ራስሽ ተመለሽ። አንዳንድ ሰዎች ሊወዷችሁም ሊጠሏችሁም የሚችሉት በስራችሁ፣ በአነጋገራችሁ፣ በስነ ምግባራችሁ፣ በአለባበሳችሁ ነው። ልትወደዱም ልትጠሉም የምትችሉት ማለት ነው። ስለዚህ ጥሩ ስነ ምግባር ካለሽ፣ ጥሩ ስርዓት ያለሽ ሴት ከሆንሽ፣ ንግግር ያወቅሽ ከሆንሽ፣ ስርዓት ያለው አለባበስ የምትለብሺ ከሆንሽ፣ ስርዓት ያለው አመለካከት ካለሽ፣ ስርዓት ያለው ለትውልድ የምታስቢ ከሆነ የማታውቂያቸው ሰዎች መጥተው ዙሪያሽን ሊከቡሽ ይችላሉ። እቺ ልጅ ዋው፣ ትናንትና ያላሰብሽው ነገር ለዛሬ ይገጥምሻል። ዛሬ ላይ ያልጠበቅሽው ነገር ለነገሽ እውቀት ይሆንሻል። ስለዚህ ጥሩ ነገር እንዲገጥማችሁ ጥሩ ሰዎች መሆን ግድ አለባችሁ። ጥሩ ስነ ምግባርን መልእክት፣ ጥሩ አስተያየት፣ ጥሩ ስነ ምግባር ያለው ልጅ እንዲኖራችሁ እናንተ ዛሬ ልጆቻችሁ ጥሩ ሰዎች ነው ሆናችሁ መቅረብ ያለባችሁ እንጂ ይሄ ስለተንዘላዘርሽ፣ ስለተንበላጠጥሽ፣ የሰው ባል ስለቀማሽ፣ የሰው ፍቅረኛ ስለቀማሽ፣ ሰው ስላራራቅ፣ ሰው ስላለያየሽ የማንም ህይወት አብሮና ተስተካክሎ አይሄድም። ይሄ ሰው ለአንቺ ዛሬ ለእኔ ካልሆንክ ብለሽ ብትይው ነገ ደግሞ ወደ ሌላው አጊያ መሄድ ምንም የሚይዘው ነገር የለም። ምክንያቱም አንቺ እንደቀማሽ ሁሉ ሌላውም ትቀማሻለች። የሰው ጊዜም የሰው ነው። በተቻለሽ መጠን የራስሽን ዙሪያሽን ተመልከቺ። አንቺ ምንም የሚያንስሽ የእግዚአብሔር ሁላችንም የእግዚአብሔር ፍጡሮች ነን፣ የእግዚአብሔር አምሳሎች ነን። ለእኛ የሚገባንን እግዚአብሔር ራሱ ነው የሚያዘጋጅልን። እኛ ስለለፋን፣ እኛ ስለሄድን፣ እኛ ስለጣርን፣ ስላለቀስን፣ ስለኳተንን አይደለም። በቃ አንቺ ያንን ስትፈልጊ እዚህ ጋር ደግሞ አንቺን የሚፈልግሽ ሰው እየለፋን ያለው። አንቺ የምትፈልጊው ደግሞ የማይፈልግሽ ከሆነ የማይፈልግሽን ሰው ከምትፈልጊ የሚፈልግሽን ሰው መፈለግ ግድ አለብሽ። ራስሽን ክብርሽን አዋርደሽ ዝቅ አድርገሽ አለ የማይገባሽ ቦታ ላይ ቆመሽ የግድ እንትን የምትይው ማለት ነው። እና አብርሽ የማይፈለግበት ቦታ ላይ አይደለም ያለው። አሁን የሚፈለግበት የሚከበርበት ወደ ትዳሩ ወደ ልጁ ትላንትና ብዙ ሲልላት ብዙ ሲመሰክርላት በአባይ ቲቪ ላይ ቀርቦ ብዙ ነገር ሲናገርላት በተለያዩ ሚዲያዎች ላይ ብዙ ነገር ሲልላት የነበረች ከአንደበቱ ሴት ናት። ምንም ነገር ብላው ሳይሆን ራሱ አድርጎ የደረሰ እዚህ የደረሱ ሴቶች ናቸው። ስለዚህ ሄርሜላ በተቻላት መጠን ከሰው ህይወት ወጣ፣ ዳኒም ከሰው ህይወት ወጣ። የበላው ገንዘብ የሚያንቀሸቀሽ ከሆነ መልሰክ ወይንም ደግሞ ይቅርታ አድርጉልኝ ሳገኝ ከፍላለሁኝ ብለህ ቀስ በቀስ እንድትመልስላቸው ባስገቡልህ ባንክ አካውንት መልሰህ እስከምትመልስላቸው ድረስ ከሩታ ህይወት ውጣ። ሩታን መበጥበጥ አላማ ከሌለክ ሚውት አደረከኝ። እኔማ እየነገርኩ ነበረ። ቲክታክ ላይ ላይፍ ቁጭ ብለህ ትለምናለህ። ላይፍ መለመንክ አይቀር፣ የሰው ህይወት በጥብጠን ሳንቲም ማግኘት አይቀር። እንዲቹ እንደባከንክ ህይወትክ ይቀራል። በቃ እንደ ሜሪ እስኪራቀበ ሜሪ በቃውን ጠፋች። ሚዲያው ብዙ አላት እንዴ ከክብሬ ይበልጥብኛል እንዴ ሚዲያው እኔን ሳያቀኝ እንደዚህ ካለኝ ለምዶ ከሚዲያው ማርቀው። ከሚዲያ ጀርባ እኮ እኔ ብዙ የሚያውቁኝ ጓደኞች አሉኝ እንዲህ እንዳልሆንኩኝ። ስለዚህ ለምንድነው በማይመለከተኝ በማያገባኝ ሰው ህይወት ውስጥ ገብቼ ገና ለገና ዶላር ይከፈለኛል ዩቲዩቤን አሳድጋለሁ ብዬ የምሰደበው? ለምን ክብሬን አወርዳለሁ? ለምን ማንነቴን አሰድባለሁ ብለህ ወጣች። ፈልገው የሚሆን ሳትፈልግ አንተም እንደዛ ነው ወንድ መሆን ያለብህ። በቃ የቡታጅራ ልጆች ኦኬ ሆን ብለው እየሰሩ እየመጡት ያሉት ነገር ነው። ገና ያኛው እንኳን እጁ የተቆረጠው ልጅ እንኳን አፉን ሲከፍት ሩታ ላይ ማለት ነው። ኤፍሬምንና ሩታ የወንድም ሚስት ነው የሚባለው። ኤፋ ለሩታ የወንድሙ ሚስት ናት። እንደዚህ የዘቀጠ ማንነት እየያዛችሁ ገና ለገና ሰው እንከፍላለን ስላላችሁ ገና ገንዘብን ነገ ሰርተህ ታገኘዋለህ። በአካል ለሌላ አካል ጉድለት አትሄድ። ጤነኛ ከሆንሽ ጤናሽን አስቢ እንጂ ገና ለገና ሰው ገንዘብ ይከፍለኛል ሰው እንዲያደርገኛል ብለሽ የሰው ህይወት ለመበጥበጥ አትጋጋጭ። የትም አያደርስሽም። የጊዜያዊ ፍላጎትሽ ልታሟይበት ትችያለሽ። የጊዜያዊ ደስታ ሊኖርሽ ይችል ይሆናል። ከበስተጀርባሽ ግን ብዙ መዘዝ ይዞብሽ ይመጣል። ከማልቀስ፣ ከመጨነቅ፣ ከመጠበብ ጤነኛ ልጅ ወልዳለኝ ብለሽ ስትይ የማታስቢው ልጅ ቢሰጥሽ ምን ያደርገሽው ነው? እዚህ ጋር የዘራሽው ክፋት ነው። እግዚአብሔር እኮ በተዘዋዋሪ መንገድ ነው ብዙ አይነት ነገሮችን የሚያስተምረን። ስለዚህ መውጣት አለብን። አለቀ። ጤነኛ ልጅ የሚሳም ልጅ ይስጠን ብላችሁ የራሳችሁን ህይወት ወደ ትክክለኛው በቃ እንዴ ትክክለኛው ቋሚ ህይወታችሁ መግባት ነው ብዬ ማለት የምፈልገው። በተረፈ እኔንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁኝ ቢያንስ 10,000 አስገቡኝ ብያለሁኝ። 10,000 አስገቡኝ። ለሩታ ሼር አድርጉልኝና ሩታ ሼር ታርግልኝና እሷ እንትን ላይ ፖስት ታድርግልኝና ሼር እንድደረግና ሰብስክራይብ እንድደረግ አስደርግልኝ። ሩታ ፕሊስ ሩታ ብዬሻለሁኝ። ለማንኛውም
ይመችሽ። እስኪ እንግዲህ ዛሬ የሚለቁትን እስከምናይ ድረስ እንጠብቃለን። ሰላም ነው።